ፋይናሊስት ይላል እንዲ አስደነገጡን 79ኛ ደቂቃ ላይ የሚገርም ተኩስ አግብቶ አስደነገጡን ነው ማለት እንዴት ለነመለስ ነው ላብይ ፈርቼ ነበረ ዶኩ የጸሎት ሰው ነው በቃ ጋድ ጂሰስ ምናምን እንዳለች ነው ሁሌ ይሄው መታው ቀናው ዲፍሌክሽን ጎል ገባ ከዛ ኖ ሮድሪ ኖ ፕሮብለም አለ ኒኮ ጎንዛሌዝ አንተ ምን አይነት ጥይት ነው የመታው በኢየሱስ ስም ሁለላ እንዳሸነፍ ነው ጌሙን ዘጋ ነው ፋይናሊስት ስለዚህ እስካሁን ትሬብል የምናልመው እኛ ነን ዶሜስቲክ ትሬብል ኤፍኤ ካፕ ፕሪሚየር ሊግ ካራቦ ካፕ ስለዚህ ጨዋታ ብዙ የሚወራ ነገር የለውም ሙሉን ጨዋታ ተቆጣጣሪን የተጫወተ ነው ራይንደርስ በጣም ምርጥ ተጫዋች ነው ግን በጣም ተሰታለ እኔ ድልህም ይሁን አላቅም ዶኩ ገብቶ ሙሉ ጌሙን የቀየረው በቃ ረዛው እንግሊዝ እንደ ዶኩ ኤሌክትሪክ በቃ እያወቀው አትይዞ ለማንኛውም እኛም ቴሌግራም ላይ እያፈነዳዳን ነው ያበደ የቀመር ቤተሰብ ይሄንን ቴሌግራም ተቀላቀል የሚገራርሙ ትኬት እያደረግን ነው ጆይን በላውን ፕሬዲክሽንስ ብለ ማንቸስተር ሲቲ በቤንች ሳውዛምተን ልጥጥ በማድረግ አፈልታ የነበረችውን ሳውዛምተን ልጥጥ በማድረግ ኤፍኤ ካፕ ፋይናል ደርሷል ማለት ነው። የሊድስ እና የቼልሲን አሸናፊ አንዱን ይገጥማል ማለት ነው። እቺን ነገር ትሪብል ሊያሳካ መሰለኝ ሀገር ውስጧል ጠቅል ያደርጋት ነው። ካራቦ ተበልቷል። ኤፍኤ ካፕ ጫፍ ደርሷል። ፕሪሚየር ሊጉም የሆነ የተበላ ቁብ ይመስላል ሊበላት መሰለኝ ሶስቷን። አይ ጋርዲዮላ እኔ ጋርዲዮላ በጣም የሚመቸኝ ነገር እንደዚህ አይነት ዋንጫ ላይ ቤንቹን ሙሉ በሙሉ ማለት ዛሬ ሙሉ በሙሉ ናኬ እነ ስቶንስ እነ ራይንደርስ ሙሉ በሙሉ ማን መሰላችሁ ቋሚ ከነበሩት ውስጥ ቋሚ የነበረው ተጫዋች ቸርኪና ኑኔዝ ሌሎቹ ከበረኛ እስከ አጥቂ ቤንቾቹን ነው የተጠቀመው ማለት ነው። ከዛ በኋላ ቢያውና ሃላንድ ምናምን ዝም ብሎ አስገብቷቸዋል እነ ኒኮሬሊን ምናምን። ለማንኛውም ለጥጦ ጥሎታል ሲቲ ደጋፊዎች ኮንግራ ጋይስ። ፔፕ ጋርዲዮላን ግን የፉትቦሉ ስፔሻል ብንለውስ ብዙ ዶክተሮችን ታውቃለህ፣ ብዙ ስፔሻሊስቶችን ታውቃለህ። የፉትቦል ስፔሻሊስት ማን ነው ከተባለ ፔፕ ጋርዲዮላ ነው። ያራዳ ልጆች የሚገርመው ዛሬ እንግዲህ ኤፍኤ ካፕ ከሳውዛምፕተን ጨዋታ ነበረው። 80ኛው ደቂቃ ጎል ገብቶበት 1-0 እየተመራ ነበረ። ማርሹ በስንት ነው የገባ? በአንድ ማርሽ ነው የገባ። ምንም አንድ ከቤስቶች እኔ ቸርኪን ብቻ ነው ያየሁት። ማርሽን ቀር አረገና ዶኩ ምናምን አስቀያየረና ጋይስ ከ80 ደቂቃ በኋላ 2 ጎል አግብቶ 2-1 አሸንፎ ወጣ። እና ታዲያ ይሄ የፉትቦል ስፔሻሊስት አይደለም ቢባል ማን ማጋነን ይሆናል እንዴ ጋይስ? ለፔፕ እስኪ አንዴ እግዚአብሔርን የምሬን የሲቲ ደጋፊዎች ይሄን የመሰለ አሰልጣኝ ስላላችሁ ፈጣሪያችሁን አመስግኑ። በደም ኮፕሊንክ በደም ሼር እያረጋችሁ እስኪ ስለ ፔፕ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አራዳሊዎች ይመቻችሁ፣ የምሬን ነው። ይሄ አሰልጣኝ ግን ይችላል እናቴ ትሙት፣ የምሬን ነው። በተለይ ከኛ አባት ጋር የነበረው ፍቅር የርገን ክሎፕ ኤንድ ፔፕ ጋርዲዮላ ዓለምን በጉጉት የሚጠብቁ ተቃራኒን የሚያስደምሙ ጠላት የማይመስሉ ግን ጠላት ሜዳ ውስጥ እነሱ ግን ሁሌም የሚተቃቀፉ ፔፕ ትችላለህ ማርያም። ይሄ ጨዋታ ባይዘው ለአርሴናሎች ለመበቀል የተደረገ ጨዋታ ነው። አርሴናሎችን ስትመሩ እንዴት ማሸነፍ እንዳለባችሁ በትክክል ያሳየበት የሲቲ ጌም ነው ማለት ነው። በቃ ሲቲ በትክክል ሳውዛምፕተን ሲመራ 1-0 እንዴት ማሸነፍ እንዳለበት በትክክል ያሳየበት ጨዋታ ነው። ምን አይነት ካምባክ ነው! ምን አይነት ካምባክ ነው የተመለከትነው! የሚያስጠላ ካምባክ ማለት ነው። በቃ እንደዚህ አርጌ ካምባክ ሰርቼ ዋንጫውን እበላባለሁ ነው። ይሄ ለፕሪሚየር ሊጉ ምልክት ነው። ዛሬ ሲቲ ሞቶ አይደለም ዋንጫውንም ፕሪሚየር ሊጉንም እንዴት እንደሚያነሳ በትክክል ያሳየበት ጨዋታ ነው። ምን አይነት ካምባክ ነው የተመለከተው! በቃ ጸዴ የሆነ ካምባክ ማለት ነው። ለማንኛውም ፋይናሊስት ሆነዋል ለኤፍኤ ካፕ ዛሬ 3ኛ ዋንጫቸው እንደሚበሉ አረጋገጡ ማለት ነው። 3 ዋንጫ በአመት ውስጥ ለ4 ዋንጫ ሲጫወተን ያለበት ሲል የነበረን ክለብ ገልብጠው 3 ዋንጫ እንዴት መብላት እንዳለበት በትክክል የሚያስተምሩበት ጨዋታ ነው ማለት ነው። ሲቲ ያሸነፈዋል፣ ፋይናሊስት ሆኗል ማለት ነው። ሳውዛምፕተን ምን ተስፋ ሰጠ? ነገ ተስፋ አለኝ ካሸነፍኩ ብዬ አልከኝ። ለነገሩ ተው ሲቲ ሆኖብህ ነው። ኧረ እኔ ይሄን ቲም ሁለት ያልገጥም ምን በወጥ እዛው ይውሰደው። ለነገሩ ሊድስ ልለፍና ነው መወስነው። አዎ ግን አንተ ማለት ነው ተስፋ ሰጠ አልከኝ። ኧረ እኔ አልገጥም። እኔ ባልፍ ራሱ ሊድስን አልገጥምም። ይሄን ቲም ይብራብኝ፣ ይዝለልኝ። ቀጣይ ሞክረዋለሁ። የሚሆን ነገር አይደለም ያስታውቃል። የሚሆንና ማይሆን ነገር ያስታውቃል። በ10 ደቂቃ ምን እንዳረጋ አንተ ራስህ አታውቅም። አታውቅም። Okay, ladies and gentlemen, Man City is back. አንድ ለባዶ ከመመራት በ4 ደቂቃ ውስጥ 2-1 ተመልሰዋል። ላረጋግጥላችሁ ወዳለሁ የአስፈሪው ጠንካራው ማን ሲቲ ተመልሰዋል። ፔፕ ጋርዲዮላ እንደዚህ ነው፣ አፈር ልሶ ይነሳል ብያችሁ ነበር። የሚገርም አሰልጣኝ ሲኖር እንደዚህ ነው፣ ኤክስፒሪየንስ ያለው አሰልጣኝ ቡድን መስራት የሚያውቅ። ዲክላይን አድርጎ ነበረ የአምናው ቲም ገጥጣ ጋገ ነው
ከየትም ተጫዋቾች አምጥቶ ያሉትንም ሞቲቬት አድርጎ ሰራው ቲሙ ለሶስተኛ ዋንጫ እየተጫወቱ ነው ያሉት። ኤፍኤ ካፑ የነሱ ነው እርግጠኛ ነኝ። ካራቦ ካፑን በልተውታል። ፕሪሚየር ሊጉም አያመልጣቸውም። ዋው ማን ሲቲ ዋው ፔፕ ጋርዲዮላ ፔፕ ላይንደርስን መደነቅ አለበት። የሊቨርፑል ምክትል አሰልጣኝ ዋው ይመቻችሁ። ባለ 3 ዋንጫ ልትሆኑ ነው። እስካሁን ድረስ ላይክ ወጣ ገባ ነበር። አሁን ግን ኮስተር እያላችሁ እንደሆነ እያየን ያለ ነው። ዋው ለፋይናል አልፏል ማን ሲቲ ለኤፍኤ ካፕ ከቼልሲ ጋር የሚደርሰው ሆፕፉሊ። ሳውዛምፕተንን ቆሊዮን ገፈፍኩ አይደል ጋርዲዮላ። ቆይ ይሄ በእኛ ይበቃህ። ኧረ ተው ሁለቱ ላይ ፎከስ አድርግ። ካራቦ በልቶታል ወላሂ። ኤፍኤ ካፕ ላይ ትኩረት አድርግ። ኧረ ሁሉንም ካልበለው አይባልም። ኧረ ስለፈጠረ መተሳሰን እዚህ ምድር ላይ ካልተሳሰን ተሳሰኑ ብሏል እኮ ፈጣሪ። እዘንልን በቃ ተወን። አሁን ያው አንደኛ ላይ ነው ያለነው። በቃ እስቲ ተወን በቃ አልደርስብህም። በቃ የማርያም መንገድ እባክህ ተወን። 80 ላይ አግብተውበት ሳውዛምፕተን ደጋፊ ደርቆ ስንቱ ነው ሜዳውስ ፓራላይዝ ነው። ሲቲ የሚባል ክለብ ግን ኧረ ተው፣ ኧረ ህዝቡን ተውና ውጣ በቃ። ወይ ደግሞ ይሄ 90 ምናምን ክስ የተባለውን ቀንሱበት። እኛ ኪሎ ቀነስን እኮ። ወይ ደግሞ አታውሩ ስለ ክሱ መታችሁ። በሽታ ያምጣታ። ድልን አላህ ይባርኮ። ፕሪሚየር ሊግ ላይ ተው ማን አንተ በጣም ነው የምንችለው። እግዚአብሔርን በጣም ነው የምንችለው። አንተ ፔፕ ያኑሉ ሰዓት ለምንድነው ማርሙሽን የጠበቀው? ለምንድነው የጠበቀው? ማርያም በጣም ያበሳጨኝ የሚኖር የማርሙሽን መቀየር መዘግየት ነው። ያኑሉ ኳስ ሚስ ያደርግ ያኑሉ ሰዓት እንደዛ እንትን ሲል ቀጣው ቀይረ ማስጣት እኮ ነው በቃ። አንተ ጎንዛሌዝ እና ዶኩ ግን ፈጣሪ። እኔ እኮ እዛ ጋር አርሰናል ጋር ቋጥራለሁ። መድኃኒዓለምን ምን አይነት እኔ እግዚአብሔርን ካምባክ በጣም ይሄ ቲም እኮ ይለያል። እግዚአብሔር ይኸው ይሄ ቲም ነው ገና ፕሪሚየር ሊጉን ነው የምበላው። አንተ እግዚአብሔርን ፋይናሊስት ደርሰናል ማለት ነው። አንተ 11ዱም ሲከላከሉ ቀፈፉኝ። ሳውዛምፕተን ሲያስጠሉ በመድኃኒዓለም ስሜታዊ አታርጉኝ በእናትህ። እኔ አንተ በጣም ነው የምንችለው በቃ እግዚአብሔርን። ግን ያበሳጨኝ ነገር ቢኖር የእንትና መዘግየት ነው ያበሳጨኝ። የማርሙሽ መቀየር በጣም ነው የምንችለው። ስነ ስርዓት ይዛለ። እንኳን ደስ አላችሁ ሲቲያውያን፣ በእውነት እንኳን ደስ አላችሁ። 2-1 ጨዋታውን አላየሁም። እኔ ስለ ጨዋታው አላወራም እንደምታውቁት። ለዚህ ድል እንኳን አበቃችሁ፣ እንኳን ለፋይናል ደረሳችሁ። እኔ ፋይናል እንድትደርሱ ብቻ አይደለም የምመኝላችሁ፣ ዋንጫውን እንድትበሉት ነው የምፈልገው። የምሬን። ሊድስ ቼልሲን አሸንፈው ከመጣ ሊድስ እንዲበላው ነው የምፈልገው። ሊድስ ካልበላው ግን ካላለፈ ግን ቼልሲ ከመጣ ማለት ነው እናንተ እንድትበሉት ነው የምፈልገው። እግር ይበላል ቼልሲ። ከዛ በኋላ ከአርሰናል የተሻለ ሲዝን አሳልፈው ምናምን ብሎ የሚያራምዷት ሙድ አለ። ምን አለው ጠርጥሬ ነው ገብቷል አይደል? ስለሆነ ኔቨር ሲቲዬ ሆይ እንዲሁ እንዳማረብሽ ሄደሽ ዋንጫ እኔ ተፎካካሪሽ ሆኜ ምን ያህል መልካም ሰው እንደሆንኩ የምታውቁት ተፎካካሪሽ ሆኜ ማለት ነው ዋንጫ እንድትበሉ እፈልጋለሁ። ገብቷል ብሉ ያርግላችሁ። ኤፍኤ ካፕ ፕሪሚየር ሊጉና ሻምፒዮንስ ሊጉ ላይ ያው ለኛ ተውልን። በተለይ ደግሞ ፕሪሚየር ሊጉና ሻምፒዮንስ ሊጉ ላይ የላችሁበትም። ፕሪሚየር ሊጉን ታው በቃ አጠጉም። እንዴ ምን አይነት አጋሰስ የሆነ ቡድን ነው እንዴ! ጋርዲዮላን አንድ ደጋፊ አሁን ዛሬ ቪዲዮ ላይ ታችሁታል። አረ ጋርዲዮላ ይበቃል ይሏል። ይሄ እንኳን አይጸጽተውም። ህሊና ሊኖረው ይገባል እኮ። ህሊና ከሌለው ነው ዋንጫ ሊበላ የሚችለው በዚህ ሰዓት። እንዴ አርቴታ ጓደኛው እንጂ ጠላቱ አይደለም። በቃ ፍቱ። ኤፍኤ ካፑን ብሉ። ለእናንተ ነው የምንቋጥረው። ስላሸነፋችሁ ደግሞ ኮንግራ ብያለሁ። በቃ ይመቻችሁ። ደስታችሁን ሳላካ እሺ ማንቸስተር ሲቲ ሳውዛምፕተንን 2-1 አሸነፈ ማለት። እኛም ሳውዛምፕተን ሲያልፍ ምን እንደሚያረጋችሁ ምን ያህል እንደሚፈትናችሁ ማየት እፈልጋለሁ ስል ሳውዛምፕተን እኮ ነው ምናምን አባታ ከ80 ምናምን ደቂቃ በኋላ ተጨንቃችሁ ምናምን ነገር 2-1 አድርጋችሁ አሸነፋችሁ። እኔ ሙሉ ጌሙን አላየውም። የዶኩን ኢንተርቪው አይቻለሁ። 19 ጌም ለምን እንዳልተሸነፉ ገብቶኛል አለ። ይመችሽ። ፋይናል መድረስ ስላለብሽ ፋይናል ደርሰሻል። እኔ 3 ነጥቤን አፍሻለሁ። ፉልሃምን እቀጥላለሁ። 6 ነጥብ ተራርቀን እጠብቅሻለሁ ማለት ይጨንቀኛል፣ ይበርደኛል። አብረን እናያለን። አብረን ነው የምናየው ማን እንደሚጨንቀው። ተረዳሽኝ አይደለ? ቶፕ ኦፍ ዘ ሊግ 5 ጨዋታ ሲቀር ቶፕ ኦፍ ዘ ሊግ ሆነሽ ካመለጠሽ አባቴ ይኸውላ የተረብሽኝ ነው እመጣልሻለሁ። ለዛሬ ኮንግራቹሌሽንስ ደብል ዶሜስቲክ ደብል ልታራምጂ ጫፍ ላይ ደርሰሻል። እንደውም ቼልሲ ይቀልሻል ከሳውዛምፕተን ግልጽ የሆነ ነገር ማለት ነው። ሊዝም ይቀልሻል። ስለዚህ ይሄ ዋንጫ ተበልቷል ነው የምልሽ። ተረዳሽኝ አይደለ? አሁን ፍቺኝ እኔ ልብላበት አፈር የበላሽ አታምጣ ሲሉት አምጥቶ ቆለለው ማለት እዚህ ጋር እኮ ነው። ያራዳ ልጆች ሰው አታውቅም እንደ ሳውዛምፕተን ምንድነው የጀመረ ነገር? ቆይ ይሄ ክለብ እኮ ማንቸስተር ሲቲ የፔፕ ጋርዲዮላ ሰራዊት እኮ ምን አይነት ንቀት ነው? ማን አንደር ድሮ ነው ሲጀምር መጀመሪያ ጎል አስቆጠረ ያለ ያራዳ ልጆች። እንደውም ፈጣሪ ምሮልህ 2-1 አልቋል ጨዋታው። በረኛው ሊደነቅም ይገባል ያራዳ ልጆች ማለት ነው።
ከዛ ውጪ ማንቸስተር ሲቲ ፍጻሜ ቀድሞ እኮ ተተንብዮአል እኮ ለመጀመሪያ ጊዜ ኳስ የፈለገ ማንና ማን ከሴት ቡድኖች ጋር በትጫወት ቀድሞ የተተነበየለት ክለብ ማንቸስተር ሲቲ ነው ይህን ጨዋታ እንደሚያልፍ። ሳውዛምፕተን ግን አቅለበለበ። ቤተሰብ ናቸው ይረጋጉ እስቲ ቀስ ብለን ቢሉ ቀድሜ ካልፈጠንኩ ትላለህ አንተ። አትበለው ቀደም የሚለውን ጨዋታ አስታወስክኝ። አራዳ ልጆች ዋጋውን ሰጡት። ጥጉና ሲዘውት ሄዶ ማንቸስተር ሲቲ እና የፔፕ ጋርዲዮላ ሰራዊት ተጫዋቾችን ቁጭ ላርግ ቢል ሳውዛምፕተን ጠገበ። ታዲያ ምንድነው መልሱ ካልከኝ አራዳ ልጆች ውሃ የበላው አካፋታ መጣና ጆሮ ጉንዱ ላይ ቁጭ አድርገህ ማሰናበት ነው። ሌላ ነገር የለውም ነው የምልህ። ያንንም አድርጎታል 2-1 በሆነ ውጤት። እንግዲህ የፍጻሜ ተፋላሚ ሆኗል ማንቸስተር ሲቲ። አራዳ ልጆች ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንግ ሳይረሳ። ይመቻችሁ።